የቴህራን ሰማይ ዛሬ በፀሐይ ብርሃን ሳይሆን በድቅድቅ ጥቁር ጭስ ተውጧል። በአየር ላይ የሚሰማው የኃይለኛ ሞተሮች ድምፅና በመኖሪያ መንደሮች ላይ የሚያርፈው የሚሳኤል ናዳ የመካከለኛው ምስራቅ ምድር እጅግ አስፈሪ ወደሆነ የታሪክ ምዕራፍ ከቷታል። በእስራኤልና በኢራን መካከል የሚካሄደው ቀጥተኛ ጦርነት 10ኛ ቀኑን በያዘበት በዚህ ወሳኝ ወቅት ዓለም ባንክሮ የምትከታተለው ታላቅ ፍንዳታ ተከስቷል። እስራኤል ለዘመናት ስታስብበት የነበረውንና የቀይ መስመር መተላለፍ ተደርጎ የሚወሰደውን እርምጃ ወስዳለች። ይህም የኢራንን የነዳጅ መሰረተ ልማቶች ኢላማ ያደረገ መጠነ ሰፊ የአየር ጥቃት ነው። የእስራኤል የጦር አውሮፕላኖች በቴህራን ዙሪያና በስትራቴጂካዊ የኢንዱስትሪ ቀጠናዎች የሚገኙ በርካታ የነዳጅ ማከማቻ ዲፖዎችን በቦምብ ደብድበዋል። ጥቃቱን ተከትሎ በመዲናዋ ሰማይ ላይ የተነሳው ጥቁር ጭስ ፀሐይን እስከ መጋረድ ደርሷል። ይህም በከተማዋ ላይ የሞት ጥላ እንዲያጠላም አድርጓል። ዮርዳኖስ የሚገኘው የአሜሪካ የጸረ ሚሳኤል መከላከያ ራዳር በኢራን ጥቃት መውደሙም ተነግሯል። በዮርዳኖስ የሚገኘውና ለቀጠና የሚሳኤል መከላከያ ዋስትና ተደርጎ የሚወሰደው እጅግ ዘመናዊው የአሜሪካ የራዳር ስርዓት በኢራን ጥቃት መውደሙን ብሉምበርግን ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። ጥቃቱ የተፈጸመው በዮርዳኖስ ሙአፍቃር ሳልቲ የአየር ኃይል ካምፕ ላይ ሲሆን የወደመውም የታድ ሚሳኤል መከላከያ ዋነኛ አካል የሆነው ANTP-Y2 የተሰኘው ራዳር መሆኑም ተገልጿል። የሳተላይት ምስሎችና የአሜሪካ ባለስልጣናት እንደጠቆሙት የራዳሩ መውደም በአካባቢ ያለውን የሚሳኤል መከላከያ ሽፋን ለጊዜው ሊያዳክመው ይችላል። ይህ ራዳር ለታድ መከላከያ ባትሪዎች እንዳይን ሆኖ የሚያገለግል ሲሆን አሜሪካ በአጠቃላይ በዓለም ዙሪያ 8 የታድ መከላከያ ባትሪዎች ብቻ ባሏት በዚህ ወቅት እንዲህ ያለ አደጋ መከሰቱ በዘርፉ ባለሙያዎች ዘንድ እንደ ትልቅ ወታደራዊና ስትራቴጂካዊ ኪሳራ ተቆጥሯል። ጥቃቱ የተፈጸመው በኢራንና አጋሮቿ እንዲሁም በአሜሪካና እስራኤል መካከል እየተካሄደ ባለው ቀጠና የግጭት መጀመሪያ ቀናት ውስጥ መሆኑም ተገልጿል። የኢራን ቀይ መስቀል ማህበር ለቴህራን ነዋሪዎች ባወጣው አስቸኳይ ማስጠንቀቂያ ከነዳጅ ዲፖዎች የሚወጣው ጭስ እጅግ መርዛማና ለጤና አደገኛ መሆኑን ገልጿል። ነዋሪዎች ከአካባቢው እንዲርቁና አስፈላጊውን ጥንቃቄ እንዲያደርጉ የቀረበው ጥሪ ጦርነቱ ከወታደራዊ ግንባር ወጥቶ ወደ ተራው ህዝብ የዕለት ተዕለት ህይወትና ጤና መሸጋገሩን ያመላክታል። ይህ በነዳጅ መሰረተ ልማቶች ላይ የተሰነዘረው ጥቃት በኢራን የነዳጅ አቅርቦትና በደከመው የሀገሪቱ ኢኮኖሚ ላይ ሊያሳድር የሚችለው ጫና እጅግ ከፍተኛ እንደሚሆን የፖለቲካ ተንታኞች ይገልጻሉ። እስካሁን ባለው መረጃ ጥቃቱ ባደረሰው የሰው ህይወት መጥፋት ዙሪያ ከቴህራን በኩል የተሰጠ ዝርዝር መግለጫ ባይኖርም የፍርስራሹ መጠን ግን ጉዳቱ ከባድ መሆኑን ይመሰክራል። በዚህ ሁሉ ትርምስ መካከል የኢራንን ከፍተኛ የስልጣን መንበር የተቆጣጠሩት ሞጅታባ ኻሜኒ ከፊታቸው እጅግ ውስብስብ ፈተናዎች ተደቅነውባቸዋል። ኢራን በአሁኑ ወቅት ከዩናይትድ ስቴትስና ከእስራኤል ጋር በገሃድ ውጊያ ውስጥ ገብታለች። ስርዓቱ በቅርቡ የገጠመውን ህዝባዊ አመፅ ጠባሳ ገና ሳይፈውስ አሁን ደግሞ የመሪነት ሽግግርና የህልውና ጦርነት ባንድ ላይ መጥተውበታል። አዲሱ የበላይ መሪ ሞጅታባ ኻሜኒ ከሀገሪቱ ወታደራዊና ፖለቲካዊ ልሂቃን ያላቸው ድጋፍ በፍጥነት እያጠናከሩ ቢሄዱም የቅቡልነት ጥያቄው ግን አሁንም እንደ ጥላ እየተከተላቸው ነው። ከብዙ የሃይማኖት አባቶች በተለየ ሞጅታባ አያቶላህ የሚለውን የሃይማኖት ማዕረግ አለመያዛቸው በቆየው የእስላማዊ ሪፐብሊክ ስርዓት ውስጥ ትልቅ ክፍተት ፈጥሯል። አዲሱ መሪ የኢራንን ስትራቴጂ ከመቅረጻቸው በፊት በመጀመሪያ ራሳቸውን በዚሁ ስብስብ የኃይል መዋቅር ውስጥ ማጽናት አለባቸው። ይህ ደግሞ ለብዙ አስርት ዓመታት ከቆዩበት ሚስጥራዊነት ወጥተው አዲስ በተሾሙ ወታደራዊ አዛዦችና በተፎካካሪ የፖለቲካ ቡድኖች ላይ ሙሉ ስልጣናቸውን ማሳየት ይኖርባቸዋል። የአሊ ኻሜኒ ሞት ስርዓቱ በአንድ ሰው ላይ ምን ያህል ጥገኛ እንደነበር አሳይቷል። የበላይ መሪው በሌሉበት ወቅት የውሳኔ አሰጣጥ ሂደቱ ለተወሰኑ ቀናት ቆም የነበረ ሲሆን ይህ ደግሞ በፖለቲካ ስርዓት ውስጥ ትልቅ እርግጠኛ ለመሆን አድርጓል ፈጥሮ ነበር። የሃይማኖት ሊቃውንቱ ሞጅታባን ለመሾም በፍጥነት መንቀሳቀሳቸው ስርዓቱ ሳይፈራርስ መቀጠሉን ለዓለም ለማሳየት የተደረገ ጥረት ቢሆንም አዲስ መሪ መቀበል ግን ይፋ እንደማድረጉ ቀላል እንዳልሆነ የወቅቱ ሁኔታዎች ያመላክታሉ። ሞጅታባ አሁን የአገሪቱን የመከላከል አቅም የመምራትና የተበታተነን የውስጥ ፖለቲካዊ ማስተሳሰር ከባድ ኃላፊነት ወድቆባቸዋል። ጦርነቱ ወደማይቀለበስ ቀጠና የእሳትነት መቀየሩን የሚያሳየው ሌላው ትልቅ ዜና ከፓሪስ ወጥቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው በመካከለኛው ምስራቅ ያለውን ውጥረት ተከትሎ የባህር ኃይል ስምሪት እንደምታደርግ አስታውቋል። ማክሮን እንዳሉት ፈረንሳይ አንድ የአውሮፕላን ተሸካሚ መርከብን ጨምሮ ወደ 12 የሚጠጉ የጦር መርከቦችን ወደ ሜዲትራኒያንና ቀይ ባህር ቀጠና ታሰማራለች። ይህ የፈረንሳይ እርምጃ አጋር ሀገራትን ለመደገፍና ስልታዊ በሆነው የሆርሙዝ የባህር ወሽመጥ አካባቢ የሚታየውን ስጋት ለመመከት የታለመ ነው። ማክሮን አስፈላጊ ሆኖ ከተገኘ የፈረንሳይ ጦር ኃይል በቀጥታ ወደ ግጭቱ ሊገባ እንደሚችል ፍንጭ መስጠታቸው ምዕራባውያን አጋሮች ጦርነቱ የዓለምን የንግድ መስመር እንዲዘጋ እንደማይፈቅዱ የሚያሳይ ግልጽ መልእክት ነው።
ነው። በዲፕሎማሲው መስመር ግን ያሉት በሮች በሙሉ የተቆለፉ ይመስላሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ሀገራቸው አስፈላጊ ሆኖ እስከተገኘ ድረስ የሚሳኤል ጥቃቶችን ለመቀጠል ዝግጁ መሆኗን በይፋ ተናግረዋል። ሚኒስትሩ ከአሜሪካ ጋር የሚደረግ ማንኛውም አይነት ድርድር ከአጀንዳ ውጭ መሆኑን በማስታወቅ የፕሬዚዳንት ዶናልድ ትራምፕን ጦርነት በቅርቡ ያበቃል የሚል ግምት ውድቅ አድርገውታል። አራግቺ ለአሜሪካው ፒቢኤስ የዜና አውታር በሰጡት ቃለ ምልልስ የትራምፕ አስተዳደር የሚከተለው ፖሊሲ ለድርድር ሳይሆን ለጥፋት የሚጋብዝ መሆኑን ገልጸዋል። ይህ የኢራን ግትር አቋም የቀጠናውን ስጋት ይበልጥ እያየለ እንዲመጣም አድርጎታል። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው ግንኙነት ሙሉ በሙሉ የተቋረጠ ሲሆን የጦር መሳሪያዎች ድምፅ ከዲፕሎማሲያዊ ንግግሮች በላይ ጎልቶ እየተሰማ ነው። ይህ በእንዲህ እንዳለም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአውሮፓ አድማስ ባሻገር በመካከለኛው ምስራቅ እየተከሰተ ያለው ሁኔታ ለሀገራቸው ስልታዊ ጥቅም እየተጠቀሙበት ይገኛሉ። ዜሌንስኪ እንደገለጹት በአሁኑ ወቅት 11 ሀገራት የኢራን ሰራሽ ድሮኖችን እንዴት መመከት እንደሚችሉ የኬቭን የቴክኒክና የልምድ ድጋፍ ጠይቀዋል። ቴህራን ለአሜሪካና ለእስራኤል ጥቃቶች አጸፋ ለመመለስ በመካከለኛው ምስራቅ የድሮን ጥቃቶችን በስፋት እያሰማራች ባለችበት በዚህ ወቅት ዩክሬን የኢራን ሰራሽ ሻሂድ ድሮኖችን በማክሸፍ ረገድ ያካበተችውን የ3 ዓመታት የጦርነት ልምድ ለሌሎች ሀገራት የደህንነት ዋስትና እየሆነ መጥቷል። ዜሌንስኪ እነዚህ 11 ሀገራት ዩክሬን በጦር ሜዳ ያገኘችውን ቴክኖሎጂና የመከላከያ ስልት ለመጋራት ፍላጎት ማሳያቸው ገልጸው ይህም ኬቭን የዓለም አቀፍ የደህንነት አማካሪ እያደረጋት መሆኑን አመላክቷል። የኢራን ድሮኖች በመካከለኛው ምስራቅ የሚፈጥሩት ስጋት ሀገራቱ ፊታቸውን ወደ ዩክሬን እንዲያዞሩ ዋነኛ ምክንያት ሆኗል። በሊባኖስ በኩል ያለው ሰብአዊ ቀውስ ግን ታሪክ በሚያውቀው ሁኔታ እየተባባሰ ነው። የእስራኤል ጦር ጥቃቱን ማጠናከሩን ተከትሎ ባለፈው አንድ ሳምንት ውስጥ ብቻ ከ500 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸውን የሊባኖስ የማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስተር ሐኒን ሰይድ እንደገለጹት ከተፈናቃዮች መካከል 117 ሺህ የሚሆኑት በመንግስት መጠለያዎች ውስጥ የሚገኙ ሲሆን ቀሪዎቹ ግን በየጎዳናውና በአስቸጋሪ ሁኔታ ውስጥ ይገኛሉ። እስራኤል የቤሩትን መሃል ከተማ ለመጀመሪያ ጊዜ በቦምብ መደብደቧ በሲቪል ነዋሪዎች ላይ ታላቅ ድንጋጤን ፈጥሯል። የጤና ሚኒስቴር መረጃ እንደሚያመላክተው ባለፈው አንድ ሳምንት ብቻ 394 ሰዎች የተገደሉ ሲሆን ከነዚህም ውስጥ 83 ህጻናትና 42 ሴቶች ይገኙበታል። ይህ የንጹሃን ደም መፍሰስ የቀጠናውን ቁስል ይበልጥ እያመረቀዘው ይገኛል። ኢራን አሁን ላይ የምትከተለው ስልት የእጅ መጠምዘዣ ጦርነትም ይመስላል። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካራዚ ለሲኤንኤን በሰጡት ቃል ኢራን ከአሜሪካ ጋር ለሚደረግ ረዥም ጦርነት መዘጋጀቷና ለዲፕሎማሲ ቦታ እንደሌላት ገልጸዋል። ዶናልድ ትራምፕ የገባውን ቃል የማይጠብቅ ሰው ነው፣ ከእንግዲህ አንታለልም ያሉት አማካሪው ጦርነቱ ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው የኢኮኖሚ ጫና አሜሪካን እንዲያስቆማት ሌሎች ሀገራት ጣልቃ ሲገቡ ብቻ እንደሆነም ጠቁመዋል። በአሁኑ ወቅት የነዳጅ ዋጋ በአንድ በርሜል $100 በላይ ዘለለ ሲሆን የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉ ተነግሯል። ይህ የኢኮኖሚ ቀውስ የኢራን ትልቁ ወታደራዊ ካርድ ሆኖ እያገለገለም ይገኛል። ካራዚ ያክለውም አዲሱ የበላይ መሪ ሞጅታባ ሐሚኒ የአገሪቱን የመከላከል አቅም የመምራት ሙሉ ኃላፊነት እንዳለባቸውና ትራምፕ በዚህ ጉዳይ ላይ ያለውን ቅሬታ ተቀባይነት እንደሌለው ገልጸዋል። ውጥረቱ ወደ አዲስ ምዕራፍ መሸጋገሩን የሚያሳየው ሌላው አስደንጋጭ ክስተት በባስራ ግዛት ተከስቷል። እጅግ ዘመናዊና በአሜሪካ አየር ኃይል ስልታዊ ጠቀሜታ ያለው MQ-9 ሪፐር የተሰኘ ሰው አልባ አውሮፕላን በኢራን ድንበር አቅራቢያ ተመቶ መውደቁም ተዘግቧል። የኢራን ይፋ የዜና ምንጮች ድሮኑ የተመታው የአገሪቱን ሉዓላዊ የአየር ክልል ጥሶ በመገኘቱ እንደሆነ ገልጸዋል። እያንዳንዳቸው ከ$30 ሚሊዮን በላይ የሚገመቱት እነዚህ ድሮኖች መመታታቸው ለአሜሪካ ወታደራዊ የበላይነት ትልቅ የስነ ልቦና ድብደባ ከመሆኑም በላይ የኢራን የአየር መከላከያ ስርዓት ምን ያህል ንቁ እንደሆነ ለዓለም አሳይቷል። ፔንታጎን ድሮኑ ስለመመታቱ ዝርዝር መግለጫ ባይሰጥም የአውሮፕላኑ መጥፋት ግን በቀጠና ያለውን ወታደራዊ ፍጥጫ ይበልጥ አክርሮታል። የባስራ ግዛት ስልታዊ መገኛ ጦርነቱ ከድንበር ባለፈ ቀጠና ይዘት እንዲኖረው ሊያደርገው እንደሚችል ተንታኞች ያስጠነቅቃሉ። የኢራን አብዮታዊ ዘብ የአየር ኃይል አዛዥ ማጂድ ሙሳቪ በሰጡት እጅግ አስፈሪ መግለጫ ኢራን ከእንግዲህ የምትተኩሳቸው ሚሳኤሎች በሙሉ ከ1 ቶን በላይ የሚመዝን የጦር አውራጅ የተሸከሙ እንደሚሆኑም አስታውቋል። ይህ ማለት እያንዳንዱ ሚሳኤል የሚፈጥረው ውድመት ቀደም ሲል በቴል አቪቭ አንድን ህንፃ ሙሉ በሙሉ ካፈራረሰው ሚሳኤል በብዙ ጥፍ የከፋ ይሆናል ማለት ነው። ሙሳቪ የጥቃቱ መጠንና ስፋት ይበልጥ እንደሚጨምር በመግለጽ ኢራን አሁንም ቢሆን ያልተነኩና ኃይለኛ የሆኑ የመሳሪያ ክምችቶች እንዳሏት አስጠንቅቋል። የዎል ስትሪት ጆርናል ዘገባ እንደሚያመለክተውም ምንም እንኳን ኢራን በአሜሪካና በእስራኤል ጥቃት ብትዳከምም አሁንም ድረስ ያሏት የክሩዝ ሚሳኤሎች የሳይበር ጦርነት አቅምና የባህር ስር ፈንጂዎች ጦርነቱን ይበልጥ የማስፋት አቅም ይሰጧታል። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ቀጥሏል። የትኛው ወገን
ማን ቀድሞ ቃታውን ይስባል ለሚለው ጥያቄ መልሱ ቀድሞ ተገኝቷል። በጄኔቫው ድርድርና በሆርሙዝ ወሽመጥ ፍጥጫ መካከል ያለው ልዩነት የዘመናችን ውስብስብ ፖለቲካ ቁልጭ አድርጎም አመላክቷል። ዓለም ባንክሮ እየተመለከተች ነው። ታሪክም በዓይናችን ፊት እየተቀየረ ነው። የሰው ልጅ ለሰላም ያለው ጥማትና ለስልጣን ያለው ፍላጎት ፊት ለፊት የተጋጩበት የታሪክ ምዕራፍ ላይ እንገኛለን። የወደፊቱ ጊዜ ምን ይዞ ይመጣል? መልሶ የሚገኘው በሚቀጥለው የሚሳኤል ቶክስ ወይም በዲፕሎማሲው ስኬት ላይ ብቻ ነው። ታሪክ ባንክሮ እየተከለ ታሪክ ዛሬም በደምና በባሩድ እየተጻፈ ነው። የሰው ልጅ ወደፊት ዕጣ ፈንታ በእነዚህ ኃይለኛ ፍጥጫዎች መካከል ባለች ቀጭን ገመር ላይ ተንጠልጥሏል። ሰላም 10ኛው የጦርነት ቀን ሲጠናቀቅ የምስራቅ አውሮፓና የመካከለኛው ምስራቅ ጉዳዮች አንድ ላይ ተሳስረው ዓለምን ወደማይታወቅ አቅጣጫ እየመሯት ይገኛል። የዩክሬን መከላከያ ስልት፣ የኢራን ሚሳኤል ዛቻ፣ የፈረንሳይ ጦር መርከቦችና የአሜሪካ ድሮኖች መከስከስ ሁሉም የአንድ ታላቅ የታሪክ ሰንሰለት አካል ሆኗል። ከቴህራን በላይ የሚታየው መርዛማ ጭስ ነጎዴላ ከተማ እንዳይዛመት የዓለም ሕዝብ በስጋት ይጠብቃል። ጦርነት ማብቂያ የለውም። የሰላም መንገድ ግን ሁልጊዜም ክፍት ነው። ዓለም ዛሬ በትልቅ ዝምታ ውስጥ ሆና ወደፊት ትመለከታለች። በቴህራን አድማስ ላይ የሚታየው ያ ጥቁርና መርዛማ የጭስ ደመና ለዓመታት ሲፈራ የነበረው ቀጥተኛ ጦርነት አሁን ወደማይቀለበስና እጅግ አውዳሚ ወደሆነ ምዕራፍ መሸጋገሩን የሚያረጋግጥ የአደጋ ምልክት ነው። እስራኤል ለመጀመሪያ ጊዜ የኢራንን የነዳጅ ማከማቻዎችና የኢኮኖሚ መሰረተ ልማቶችን ኢላማ ማድረጓ የጦርነትን ሕግ ከመሰረቱ ቀይሮታል። ይህ እርምጃ ቴህራን በኢኮኖሚ ለማንበርከክ ብቻ ሳይሆን በመዲናዋ ነዋሪዎች ላይ ከፍተኛ የስነ ልቦና ጫና ለመፍጠር የታለመም ጭምር ነው። የኢራን ቀይ መስቀል ማህበር ያወጣው አስቸኳይ ማስጠንቀቂያም ዜጎች ከመኖሪያ እንዲርቁና ራሳቸውን ከመርዛማው ጭስ እንዲጠብቁ መምከሩ ጦርነቱ በጦር ሜዳ ብቻ ሳይሆን በየቤቱና በየሳምባ ውስጥ እየተካሄደ መሆኑን ያሳያል። የነዳጅ ዲፖዎች ሲጋዩ የሚታየው እሳት የቀጠናውን ወደፊት ተስፋ አብሮ እያቀለጠው ይገኛል። የዚህ ታሪካዊ ቀውስ ማዕከል የሆኑት አዲሱ የኢራን የበላይ መሪ ሞጅታባ ኻሜኒ አሁን በታሪክ እጅግ አስቸጋሪ በሆነ ፈተና ውስጥ ይገኛሉ። ሞጅታባ ስልጣኑን የተረከቡት ሀገሪቱ በሁለት እሳት መካከል ባለችበት ወቅት ነው። በአንድ በኩል ከውጭ የሚሰነዘረው የአሜሪካና የእስራኤል የሚሳኤል ናዳ፣ በሌላ በኩል ደግሞ በሀገር ውስጥ እየገነፈለ ያለው የተማሪዎችና የዜጎች ተቃውሞ ስርዓቱን እየፈተኑት ነው። ሞጅታባ በሃይማኖታዊ ሊቃውንቱ ዘንድ አያቶላህ የሚለው ማዕረግ አለመኖሩ በኢራን የቆየ የእስላማዊ ሪፐብሊክ የስልጣን ተዋረድ ላይ ትልቅ ስንጥቅ ፈጥሯል። ይህ የቅቡልነት ጥያቄ አዲሱ መሪ በወታደራዊ አዛዦችና በፖለቲካ ቡድኖች ላይ ያላቸው የበላይነት እንዲያሳዩ ያስገድዳቸዋል። ሞጅታባ አሁን የሚያሳዩት እያንዳንዱ እርምጃ ለኢራን ብቻ ሳይሆን ለመላው ሺህ ዓለም የሚተርፍ መዘዝም ይኖረዋል። የኢራን አብዮታዊ ዘብ የአየር ኃይል አዛዥ ማጂድ ሙሳቬ የሰጡት መግለጫ ግን ጦርነቱን ይበልጥ አስፈሪ አድርጎታል። ኢራን ከአንድ ቶን በላይ የሚመዝን ፈንጂ የተሸከሙ ሚሳኤሎችን ብቻ እንደምትጠቀም መዛቷ የጥፋቱን መጠን ወደማይታሰብ ደረጃ ይሰቆለዋል። ቀደም ሲል ጥቂት 100 ኪሎ ግራም የሚመዝኑ የሚሳኤል ጦር አውራጆች በቴል አቪቭ ህንፃዎችና ወደ አቧራነት ሲቀየሩ ታይተዋል። አሁን ግን ኢራን ከ1000 ኪሎ ግራም በላይ የሚመዝኑ የጥፋት መዶሻዎችን ለመተኮስ መዘጋጀቷ የእስራኤልን ከተሞች ፍጹም በሆነ ሁኔታ የማውደም እቅድ እንዳላት ያመላክታል።